ስሙ ለዘላለም የተወደደ የተመሰገነ ይሁን። እንግዲህ እግዚአብሔር ልጆች ሉቃስ ወንጌል ምዕራፍ 13 ቁጥር 2 ላይ ንስሐ ባትገቡ እንዲሁ ትጠፋላችሁ የሚለው የጌታችን የኢየሱስ ክርስቶስን ማስጠንቀቂያ እናገኛለን። በአይሁድ ማህበረሰብ አይሁድ ሶስት አይነት ክፍል የነበራቸው ነበሩ። ጌታ በነበረበት በተገለጠበት ዘመን በተለይ ጂኦግራፊያዊ አቀማመጣቸው በሶስት የተከፈለ ነበር። ደቡባዊው አይሁድ ወይም እስራኤል ይሁዳ የሚባለው ክፍል ነው። መካከለኛው ደግሞ ሳማርያን የሚኖሩበት ክፍል ነው። ሰሜናዊው እስራኤል ደግሞ ገሊላ እና የገሊላ ሰዎች የሚኖሩበት ነው። የገሊላ ሰዎች ለየት ያለ መገለጫ ነበራቸው። ለአርነት ለነፃነት የሚታገሉ ለሀገራቸው ነፃነት የሚሞቱ ብሔርተኞች ነበሩ። በሄዱበት ሁሉ ጸረ ሮማውያን ጸረ ቅኝ ግዛት እንቅስቃሴ በማድረግ ደፋሮች ነበሩ። ገበሬዎች ናቸው፣ ሀብታሞች ናቸው። ከቤተ ክህነት ትምህርት ብዙ ነፃ ናቸው። ያን ያህል ጥልቀት ያለው የቤተ ክህነት ትምህርት ያላቸው አይደሉም። በእርግጥ የይሁዲ እምነት ተከታዮች ናቸው፣ ግን ፖለቲካውን በመቃወም የተመሰከረላቸው ነበሩ። ኢየሩሳሌም በደቡባዊቱ እስራኤል በይሁዳ ስለምትገኝ የፋሲካ በዓልን ለማክበር የተለያዩ ክብረ በዓላትን ለማክበር እንደ ሕጉ ከሰሜን ከመካከለኛው እንዲሁ ደግሞ ከራሷ ከደቡብ እስራኤል ሰዎች ይሰበሰቡ ነበር። የገሊላ ሰዎች ከሰሜን መጥተው በኢየሩሳሌም ሊሰግዱ ይመጡና በዚያው ሕዝቡን ያነቡ ነበር እና አንድ ምሽግ ውስጥ ሆነው አንድ ቤት ውስጥ ሆነው የፖለቲካ እንቅስቃሴ ሲያደርጉ ወይም ሕዝቡን ጸረ ሮማውያን እንቅስቃሴ ሲመሩ ጲላጦስ ሰምቶ ይጸለዩ ነው። ምኩራባቸው ውስጥ ናቸው። አንድ ላይ ጸሎታቸው ለመስዋዕት የተዘጋጁትን ነገር ሁሉ አንድ ላይ ይዘው የፖለቲካ ውስጥ ገብተው ይሰሯል። በነበረበት ጊዜ ጲላጦስ ወታደሮችን ልኮ ግንቡን እላያቸው ላይ አፍርሶ ገደላቸው። ይህ የግንቡ መፍረስና መናድ በእነሱ ላይ በተቀሩት የይሁዳ አካባቢ አይሁዶች ላይ ኃጢአታቸው ቀሰፋቸው ወደሚል ስሜት እንዲገባ አድርጓቸው ነበር። አንድ ሁኔታ ሲፈጠር ያ ሁኔታ በተለይ ችግር ሲሆን ሌላውን ሰው ሲያጠፋ ወይም ሲጎዳ ሁለት አይነት አመለካከቶችን እንገምታለን። አንደኛው አመለካከት እነዚህ ሰዎች ስለበደሉ ስላጠፉ እግዚአብሔር ቀጣቸው ብለን እናስባለን። አንደኛው ደግሞ እኔ ብሆንስ ወዮልኝ ለእኔ ምልክት ነው ይሄ ብሎ ደግሞ በትህትና ራሱን የሚወቅስበት ሊሆን ይችላል። የገሊላ ሰዎች በእንደዚህ ሁኔታ መሞት ለሌሎች አይሁድ መነጋገሪያ ነው የሆነው። ኃጢአተኞች ስለሆኑ እግዚአብሔር እንደተቀየማቸውና እንደቀሰፋቸው አድርገው ቆጥረው መጥተው ለክርስቶስ ነገሩት። አልሰማህም እንዴ ወሬ? የገሊላ ሰዎች እኮ ጲላጦስ ደማቸውን ከመስዋዕታቸው ጋር ደባለቀው ብለው ነገሩት። ጌታ ኢየሱስ ምን አለ? እናንተ ንስሐ ባትገቡ ትጠፋላችሁ አለ። እነዚህ የእስራኤል ሰዎች ሁኔታን አይተው ራሳቸውን እንዲመለከቱ ያልፈቀዱ ናቸው። የእስራኤል ሰዎች ብቻ ሳይሆኑ ዓለም ላይ የምናያቸው አስከፊና አስቀያሚ ዜናዎች የበለጠ ወደ እግዚአብሔር ሊያስጠጉን ይገባል። ዜናዎቹ ላይ እየፈረድን ከመቀመጥ ይልቅ ጠፉ ሲባል ኃጢአታቸው ነው፣ እንዲህ ተፈጠረ ሲባል እንዲያርገው ነው፣ ራሳችንን ከሕይወት ሰዓት ነፃ አድርገን ምንም እንዳላጠፋ እንዳልበደለ ሰው ሆነ ፈንጠር ብለን እየተከሰተ ባለው ችግር ውስጥ የሚያልፉ ሰዎች ላይ ብንፈርድባቸው እግዚአብሔር እየተናገረን እኛ ንግግሩን ሳንሰማ እያሳለፍን እንደሆነ ስንቶቻችን እንረዳለን? ጌታችን ሁልጊዜ ይናገራል። አንዳንዴ ቀጥታ በቃሉ ይናገራል። ቃሉን መስማት የማይፈልጉ ብዙ ሰዎች አሉ። በፍጹም መስማት የማይፈልጉ አሉ። አንድ ኢንተርቪው ላይ አንድ ወጣት ልጅ ምን አለ? በዓለማዊ ሕይወት እያለሁ አለ አንዲትም ቃል ከመዝሙርም ከስብከትም መስማት አልፈልግም ነበር። ልክ ሲጀመር ገና ዋሽንቱ ሲጀመር መዝሙሩ ዝጉልኝ ነው። እሱ የዓለም
ምልክት ነው። ዓለማውያን ብዙዎቹ እንደዚህ ናቸው። የእግዚአብሔር ቃል በመስማት ሰዎች እግዚአብሔርን ጥሪ ሊሰሙ ካልቻሉ በምን ሊሰሙ ይችላሉ? እግዚአብሔር ልጆች። በሁለተኛው መንገድ ሁኔታዎች ናቸው አስደንግጠው እንዲመልሱ የሚሆኑት። አንዳንድ አደገኛ ሱናሚ ሲነሳ፣ ኮቪድን የመሰለ ወረርሽኝ ሲመጣ የሰው ሕይወት በእግዚአብሔር እጅ እንደሆነ የሚያስረዱ አስደንጋጭ ነገሮች ሲከሰቱ ሰው ወደ ልቡ ወደ ቀልቡ ተመልሶ እግዚአብሔር ይቅር በለኝ ስለበደል ኖሬአለሁ እያለ የረሳውን የዘነጋውን ምንም እንዳልሆነ አብሮ የቆጠረውን ኃጢአቱን ሁሉ ተናዞ አራግፎ በጌታ ፊት መውደቅ ስለሚሆንበት ነው። የገሊላ ሰዎች መሞት ለአይሁድ የንስሐ ጥሪ ነበረ። ነገር ግን አልተረዱትም። እነሱ በመስዋዕታችን እንጸድቃለን ብለው ያስባሉ። ከነ መስዋዕታቸው የተበደሉት አለ ክርስቶስ መስዋዕትነት ቤዛነት የሰው ልጅ ሕይወት ተስፋ እንደሌለው የሚያሳይ የንስሐ ጥሪ ነበረ። ነገር ግን እነሱ እርስ በርሳቸው እየተፈራረዱ ሁኔታውን በቸልታ አለፉት። እያቸው የገሊላ ሰዎች ከሁሉ ይልቅ ኃጢአተኞች ናቸው በማለት በሰፈር ዳኝነት ጎጃም ከጎንደር፣ ሸዋ ከወለጋ የተሻለ በሚል ጠባብ ዳኝነት በሚመስል ዳኝነት ሊያልፉት ነው የሞከሩት እግዚአብሔር ልጆች። ነገር ግን እግዚአብሔር ግን የተናገራቸው ሌላ ቋንቋ ነበር እና አንዳንድ ጊዜ የሚፈጠሩ አደጋዎች የሆኑ ችግሮች ወደ ንስሐ እንድንመጣ እግዚአብሔር እየተናገረ ሊሆን ስለሚችል በደንብ አድርገን ልናስተውለው ልንጠይቅ ይገባል። እግዚአብሔር ልጆች እንግዲህ ይህን ካነሳን ንስሐ ሁል ጊዜ በሕይወታችን እጅግ አስፈላጊው ነገር ነው። እንደውም ስብከት ትምህርት በየ3 ወሩ የንስሐ ስብከት እንዲሰበክ ይመከራል። ምክንያቱም ዝንጉ ልብ ነው ያለን። አሁን እኔ እንደ ንስሐ አባት በኮቪድ ጊዜ የነበሩ ንስሐ ልጆች በጣም ብዙ ነበሩ። አሁን ግን የት እንዳሉ ደውለው ማለት አንዳንዶቹ ስልክ ምናነሱ። በኮቪድ ጊዜ ግን እኔን ለማግኘት በጣም ብዙ ይተጉ ነበር። የሚሞቱ በመሰላቸው ጊዜ ለንስሐ የሚቸኩሉ ብዙ ሰዎች ነበሩ። አሁን ግን ዘመኑት። ለምን? ኮቪድ ክትባት ተገኝቷል። ስለዚህ የሰው ልጅ ልብ ሁኔታን እያየ የሚሞቅና የሚበርድ መሆኑን አንድ ከፍ አንድ ዝቅ የሚል መሆኑን ስለምናውቅ ሰው ሁሌ ንስሐ መግባት እንዳለበት መማር አለበት። አሁን ይህን ትምህርት የሚሰሙ ሰዎች ስንት ሰዎች ንስሐ ገብታችሁ? ስንቶቻችሁ የንስሐ አባት አላችሁ? ስንቶቻችሁ ከአምላካችሁ ጋር ቆይታችኋል? ስንቶቻችሁ ሥጋ ወደሙ ተቀበላችኋል? በነገራችን ላይ ሙሉ ንስሐ ሥጋ ወደሙ መቀበል። አንድ ሰው ኃጢአቱን ከተናዘዘ በኋላ ሄዶ ካህኑ ከፈታው በኋላ የጌታ ሥጋ ተቀበለ። ይሄ ነው ትክክለኛ ነው። እዚህ ላይ ስንቶቻችሁ ደርሳችኋል? ራሱ ንስሐው ደረጃ ደረጃ አለው። አንዳንዱ አምላክ የቀባይ እንዱ በድያለሁ ብሎ በቤት ውስጥ እያተመተመ የሚያልፍ ሰው አለ። ሁለተኛው ደግሞ እንደኛ እንደ ኦርቶዶክሳዊ ስርዓት ደግሞ ኃጢአቱን ጽፎ ወይም አስቦ አሰላስሎ ንስሐ አባቱን ቀጥሮ ጉዳዩን የሚነገር አለ። ከንስሐ አባቱ ጋር ከተነጋገረ በኋላ ትዕግስት አጥቶ የሚጠፋ ደግሞ አለ። ይህ ቀኖናውን እንኳን ሳይጨርስ የሚቀር ሰው አለ። ቀኖናውን ጨርሶ እግዚአብሔር ይፍታ ከተባለ በኋላ ተመስገን ብሎ ሕይወትን ይቀጥላል ሥጋው ደግሞ ሳይቀበል። ሶስተኛዎቹ ደግሞ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻልን ብለው የታመነ ቃል አምነው አባታቸው ካህናቸው ከፈታቸው በኋላ ሥጋው ደግሞ ተቀብለው ተቀድሶ የሚኖሩ በየዘመኑ በየጊዜው ደግሞ የንስሐ ሕይወት ያላቸው ግሩም ክርስቲያኖች አሉ። እናንተ ሶስተኛው ክርስቲያኖች እንድትሆኑ ምናገለግላችሁ። ለሥጋው ደግሞ ካልበቃችሁ ዝም ብሎ እግዚአብሔር ቃል አዳማጮች አድናቂዎች ሆናችሁ ትቀራላችሁ ማለት ነው። የወላችሁ እግዚአብሔር ልጆች ሁሉም ነገር ሲለመድ አደገኛ ነው። ግዴለሽነት ሲለመድ፣ አንድን ነገር አለማድረግ ሲለመድ፣ በጎ የሆነውን ነገር አለማድረግ ሲለመድ በጣም አደገኛ ነው። ባለንበት ቦታ እንዳለን ስንኖር ዓመት ከዓመት እሱም አደገኛ ነገር ነው። ማደግ አለብን። የተከልናቸው ተክሎች በየቀኑ ውሃ እያጠጣናቸው ፀሐይ እያገኙ ያድጋሉ። እንደምታውቁት ያድጋሉ። የወለድናቸው ልጆች እንደምታዩዋቸው ያድጋሉ። እኛም እግዚአብሔር የወለደን
በኢየሱስ ክርስቶስ ሞት ከአብ ከወልድ ከመንፈስ ቅዱስ የተወለድን እኛ ማደግ አለብን። እድገታችን እስኪታይ ድረስ ማደግ አለብን። እግዚአብሔር ልጆች ያ በንስሐ ሕይወታችን ውስጥም እንደዚሁ መገለጥ አለበት። አምና ንስሐ ገብተናል፣ ተናዘናል፣ ካህን ተናግረናል። ዘንድሮ ደግሞ ስጋውን መቀበል አለብን። በሚቀጥለው ዓመት ደግሞ ለንስሐ የሚገባ ፍሬ ማፍራት አለብን። ንስሐ ሂደት ነው፣ ሕይወት ነው። በየቀኑ የምናድግበት ነው። ኃጢአት የምናዝበት ሰዓት ብቻ አይደለም። እሱ አንድ ነገር ነው። ግን ዮሐንስ መጥምቅ እንዳለ ለንስሐ የሚገባ ፍሬን የምናፈራበት ነው። አያችሁ፣ የምንክስበት ነው። ያው ከነውን ያጠፋነው ጊዜ የምንክስበት ነው። ትናንትና በከንቱ የባከነ ጊዜያችንን አሁን ቁም ነገር በመስራት የምንክስበት፣ ትናንትና ሰው ስናስለቅስ የነበረ ሰዎችን በማገልገል የምንክስበት፣ ትናንትና ያስቀየምናቸውን ሰዎች ልባቸውን በመጠገን የምንክስበት የካሳ ነው። ንስሐ ልዩ አለ። በዛ ያደገ ንስሐ ልክ እየኖርን እንደሆነ ራሳችንን በሚገባ መጠየቅ አለብን። እግዚአብሔር ልጆች፣ ሉካን እግዚአብሔር ልጆች እና ሰው ግን ንስሐ ካልገባ ኃጢአቱን ተሸክሞት እየኖረ ነው። ተናዞ አልገ አንዳንዱ እንደሚያጠፋ የማይሰማው ስጋ ደካማ አይደል እንዲህ ብሎ ለራሱ ድካም ፍቃድ ሰጥቶ የሚኖር ሰው አለ። ተጠንቀቁ እግዚአብሔር፣ እናንተ እንደዚህ እንዳትሆኑ። ሰው ደካማ ነው፣ ግን ደግሞ ሰው በመንፈስ ቅዱስ ኃይለኛ ነው። ምንድን ነው የሚለን ቅዱስ ጳውሎስ? ስደክም ያን ጊዜ ኃይለኛ ሆናለሁ። እኔ ደካማ ሰው ሆኜ ሳምን መንፈስ ቅዱስ በእኔ ውስጥ ሲሰራና ኃይለኛ ያደርገኛል። ሰው ሆኖ እሳት ውስጥ ገብቶ ሳይቃጠል ወጣ። ታውቃላችሁ፣ በባቢሎን ሀገር 3 ሰዎች ናቸው። አንድ ሰው ሆኖ ከአናብስት ጋር አብሮ ሰላም ይወጣ። አንድ ሰው ሆኖ በድንጋይ የተደበደበ ተንበርክኮ ይቅርታ አድርግላቸው ይጸልያል። ሰው ሆኖ ስጋ ለባሽ ሆኖ ሰው ደካማ ነው፣ ግን መንፈስ ቅዱስ ያግዘው ነው። በርቱ። ለደካማነታችን እጃችንን ሰጥተን አሳልፈን ለመለወጥና እግዚአብሔር በክርስቶስ ጸጋ ለማደግ እንቅፋት በሆነ መርራት ውስጥ መኖር የለም። እኛ ደካሞች ነን፣ ግን የእግዚአብሔር ጸጋ ያግዘናል፣ ኃይለኛ ያደርገናል። ስለዚህ ከንስሐ ያለፈው በስጋው ደግሞ የተቀደሰው በንስሐ ፍሬ ያጌጠውን ንስሐ እስከምንኖር ድረስ የሚያድግ ንስሐ ልንገባ ይገባል። ይኸው አዲስ ዓመት መጥቷል። 2018 የኢትዮጵያ የሚቀበል ጥቂት ቀናቶች ይቀሩናል። በደንብ አስቡበት። ንስሐ አባቶቻችሁ ጋር ደውሉ፣ ሂዱ። ውጭ ሀገር ያላችሁ አካባቢያችሁ ካህን የሚላኩ ሰዎች ካላችሁ ደውሉ፣ እኔ ሊሰማችሁ እችላለሁ። አካባቢያችሁ ካህን ያላችሁ ሰዎች ደግሞ ሄዳችሁ ከንስሐ አባቶቻችሁ ጋር ተነጋገሩ። በደላችሁን ዘርዝራችሁ ጻፉ፣ እንዳይረሳችሁ። ኃጢአት ስትናዘዙት ከክስ ነፃ ያደርጋችኋል እግዚአብሔር። ሰይጣን የሚከሳችሁ ባልተናዛችሁት ኃጢአት ነው። ጌታ እግዚአብሔር ደግሞ በተናዛችሁት ኃጢአት ይቅርታ ያደርጋላችሁ። አፍሮኛል፣ ራሱን ማዋረድ አክብሮኛል ብሎ እግዚአብሔር ይቅር ይለናል። ኃጢአቱን የማይናዘዝ አይለማም ያለው ጠቢቡ ሰሎሞን ለዚህ ነው። ሰው ሲናዘዘው ኃጢአቱን ሰይጣን በሕሊና ውስጥ እንዳይደርሰው የክሱን ምክንያቶች ያጠፋል። ስለዚህ በደንብ አድርጋችሁ ጽፋችሁ አስቀምጣችሁ ንስሐን በደንብ ተናዙ መግባት ያስፈልጋል። ንስሐ የሚገቡ ሰዎች ይለማሉ፣ ንስሐ የማይገቡ ሰዎች ይጠፋሉ። በጣም ብዙ ጥፋት ያመጣብናል። ምክንያቱም ኃጢአት ደሞዝ ስላለ ደሞዙን ዘር ስለሆነ ማጨድ አይቀርም። ንስሐ ስንገባ ግን ያው አረሙን ቀድሞ እንደመንቀል ነው። አረሙ ቀድሞ ከተነቀለ አይታጨድም። ገበሬዎች ታውቃላችሁ፣ የተዘራውን እህል ማረም የሚባል ስራ አለ። አረም መንቀል ማለት ነው። በደቡ ይገቡና ማዕከል ላይ የመንቀለውን ክዳድ ነብረው ይጥላሉ። ያንን ክዳድ እንደመንቀል ንስሐ መግባት ነው። ያንን ክዳድ ብንተወውስ ስናጭዳ ብለን ከነፈው እናድርገዋለን። እንደዛ እንዳይሆን እግዚአብሔር ባርካችሁ፣ መንፈስ ቅዱስ ይቀድሳችሁ። ጌታችን ኢየሱስ ክርስቶስ ንስሐ ካልገባችሁ ትጠፋላችሁ ያለውን ቃል እንዳትረሱ። ጌታ ነው የሚያለው፣ ደግሞ ጌታችን ነው የሚያለው። ልባችሁ መንፈስ ቅዱስ የተቀደሰ ይሁን። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት ጥበቃ አብሮን ይሁን። እግዚአብሔር ልጆች አንድ ወጣት እየረዳን የሚያገዝ ነው። በዚህ እስከ አዲስ ዓመት መግቢያ ድረስ የሁለት አእምሮ ህመምተኛ ልጆች ቤት ውስጥ አሉ። ወንድሞቹ ናቸው። እናቱ የሉም በህይወት። እንግዲህ እሱ ነው ያን ተሸክሞ የቀን ስራ እየሰራ ነው የሚኖረው።
ደግሞ የራሱ ልጆችና ቤተሰብ አለው። ይህን ልጅ እናግዘው፣ እንርዳው። እግዚአብሔር ይባርካችሁ። የወተኛ 11 43 ስልክ ነው። ቫይበር፣ ቴሌግራም፣ ዋትሳፕ ላይ ምርታሉልን። እግዚአብሔር ቸርነት የሚያሳችን ቤታችን ረድኤት በረከት የምረት ጥበቃ አብሮን አሸናፊ